ባይ ዘ ዌይ ጊታር ራሱ እኔ ኦልሞስት ወደ 1 አመት ከምናምን ተመረያለሁ። እስካሁን አልችልም። በእውነት 1 አመት ከምናምን እንደውም አንድ ጓደኛዬ ምን አለ እንዴ ሄኖክ በቂጡ በኩል ነው እንደምትለማመደው አለኝ። ምንም ለውጥ ሲያጣብኝ ማለት ነው። ከፊት የመጣ ሰው ትንሽ ለውጥ የመጣ ገብቷል እና ያንን ያያ አምላክ ነው። አሁን እኮ ስበክ ስትለው ኳየር ላይ አይሰብክም፣ ትምህርት ቤት ፌሎሺፕ ላይ ደስ አይለው፣ የሆነች ነገር ላይ ከዛስ ሬንትሊቢዲዲስ ትልቅ በር ይታየኛል ይላል። የግቢ በር ነው። ከትንሽ ጀምር አትፍራ። እኔ ስኳር በጣም ሰኒ ካለች አላቅም ያክስቴ ልጅ እዚህ ያለች እሷ ነች በጣም ብዙ ስኳር መስርቅልኝ 3 ኪሎ 4 ኪሎ እየሰረቀን ትምህርት ቤት እንበላለን። ሊትራሊ በሳንታ መጣለይ ሰኒ ሆቴል አላቸው ብዙ በማንኪያ ነው የምበላው። የስኳር ፍቅሬ ልነግር አልችልም በልጅነቴ። ከዛ እናቴን ስለምታውቅ አደራ እንደው እኔ ልጅ አንተ ፊት ስኳር አይቀመጥም እንደው አደራ በመብርሃን ተብዬ ይቆለፋል። ከዛ ልክ ማግኘት ስለማልችል እኮ ነው ቅዱሳን ስኳሩ አንድ ነገር ትለኛለች። ቡና ሲፈላ በዚህ ሰፍረና እባላለሁ። አደራ እንዴት እንደምበላል ነገራችሁ ነው። አደራ እባላለሁ። ከዛ ምን አደርጋለሁ እሰፍርና አንዱን እንድቻፈሷለሁ መሬትና አንዱን ይዤላት ሄዳለሁ። ከዛ እዛ ጋር ፑሽ አፕ ሰራ 1 2 እኔ ፑሽ አፕ እየሰራ ይመስላታል። እኔ ግን ስኳር እየላስኩ ምን እያረክ ነው? 1 2 ምናን ሲሆን ትንሽ ነው። አሁን ለምሳሌ አንዳንድ ምናን ስታዩት ምንድነው ትንሽ ነው በለዋ። ትንሽ መዝሙር ትንሽ ነው፣ የሆነ አገልግሎት ትንሽ ነው፣ ስብከት ትንሽ ስታዩ ምናን ነው። ከዛ ትንሽ ነው ብለህ ነው የምትቀብረው። ይኸውልህ ሲውድኖች ምን ይላሉ መሰለህ? እባብ ትንሽ ነው ብለህ አትናቀው። ለምን ያስገርምሃልና። ይሄ ቀጫጫ ብለህ እንዴት ሄዳለህ አይደል? በኋላስ የመገረም አመት የሚል ጥቅስ ነው ቤት ላይ የሚለጥ የአዝመራ አመት እንደሚል የምን ይሆናል በህይወት ላይ የመገረም አመት። ለምን ቀጭን አይደለማ ውጤቱ ይትዝሎ ቀጭን ቁስል ትንሽ ነው ብለህ መናቅ የለብህም። ኤቭሪ ነገር ትንሽ እግዚአብሔር እጅ ላይ ያረጋው ምንም ትንሽ የለም። የኔ ነገር ትንሽ ነው የኔ ደግሞ ኖ እግዚአብሔር ካረጋው ትንሽ የሚባል የለም። እርግጠኛ ነኝ እና ዮኒ ሲያገለግል ድሮ እኮ ይሄንን እንግዲህ በእምነት ሊያይ ይችላል። ከተማ ነው ብሎ አያስብም። ያን ጊዜ ቀጭን ነው እሱም እግዚአብሔር የተመሰገነው። እኔም ዮኒ እንደውም ከኔ ይቀጥናል መሰለኝ አይደለም። የእውነት ነው የምላችሁ። ፎሶሊያ ነው ምን መስለው ፎሶሊያ ራይፒንግ is ፎሶሊያ። እግዚአብሔር ምስክሬ ቀጭን ሞፈሪያ አይደለም ለኔ ብዛት ሞፈሪያ አይደለም። እዚህ ደርሳለሁ ብዬ አስቤ አላቅም። ተከስተ ለምን ዘመረ? እዚህ ደርሳለሁ ብዬ አስቤ አላቅም። ለምን ትንሽ ነው ብላታ ዝም ብለህ ዘምር፣ ዝም ብለህ ኪቦርድ ተጫወት፣ ዝም ብለህ ቸርችና፣ ዝም ብለህ ጸልይ። የሆነ ቀን ይፈነዳል። እኔ እኮ እግዚአብሔር የጠራኝ ጊዜ ውሸት ይመስላል። አንዳንድ ሰው ደህንነት ለማስተማር ትልቅነት እኔ ለትልቅ ጉባኤ ነው የጠራኝ ምናምን ይላል። በአንድ ጊዜ ያለ መሰላል ላይ ሊወጣ። እግዚአብሔር ሊፍት የለውም። በስነ ስርዓት በደረጃ ታድጋለህ። እግዚአብሔር ሊፍት የሚጠቀመው አንተን ለመባረክ ብቻ ነው። አገልግሎት ሳይድስ እንደዛ ነው የምታድገው። ዩጋጭኒ እኔ ጋሽ ለምዬ ይባላሉ። አከራዩ ውባለም ትባላለች። ምሰብካት ብቻዋን ነች እኮ ቅዱሳን። የሚጮህ ሰው እየመጣ ነው ባለው ብቻዋን ወገኖቼ እኮላታለሁ። ብቻዋን ወገን አረጋታለሁ። እኔ እኮ የምገርም ሰው ነኝ። ወገኖቼ እላታለሁ ብቻዋን። በእኔ ምክንያት ይሆናል እንግዲህ አሁን ጆሮ አይታመምም። ጮኬ ክሩሴድ አርጌ እለዋ ላይ ኮንፈረንስ አርጌ ሁሉንም ሶሎ ዘምሬባት መሳሪያ ስለሌለ እንጂ ሁሉንም አገልግዬባት እሷ የአገልግሎት ናሙና አርጋት ወጣል። ያንን ያያ አምላክ ነው። አሁን እኮ ስበክ ስትለው ኳየር ላይ አይሰብክም፣ ትምህርት ቤት ፌሎሺፕ ላይ ደስ አይለው፣ የሆነች ነገር ላይ ከዛስ ሬንትሊቢዲዲስ ትልቅ በር ይታየኛል ይላል። የግቢ በር ነው። ከትንሽ ጀምር አትፍራ፣ ትጋ፣ ነግድ፣ አትርፍ። እግዚአብሔር ያሰፋቸዋል። አንድ ጊዜ እኛ ሀገር ከበደ የሚባል ትራፊክ አለ። እንዴት ሲመጣ እንዴት ምን አይነት ስሜት እንደሚሰማችሁ አደራ ስትበሉ ልነግራችሁ ፈልጌ። ከበደ በጣም ረጅም ነው ስለ ረጅም ነው ዩፎ በቃ ጠቆር ያለ ነው። እንዲህ ሳይ ከመሬት ተነስታ ንስሓ ትገባለህ። ምንም እኮ አላጠፋም።
እግዚአብሔር ፊት ራስህን ለጌታ አደራ ትሰጣለህ። እና እኔ ያኔ ችግር ነበረ የኛ ፋሚሊና አጎቴ ብሬታ ይባላልና እኛ ሱቅ ስራ ላይ ተቀጠርኩኝ። እዛ ሱቅ ያጎቴ ሱቅ ነው 25 ብር በወር ሊሰጠኝ። የዛ ጊዜ የ9ኛ ክፍል ተማሪ ነው። ከዛ እዛ ውስጥ ቆሜ ትራፊኮች የከተማው ትራፊኮች ጉቦኔ ጋር ነው የሚያስቀምጡት። ሄኖክ ጋር ይባላል መተው እንትኖቹ ሹፌሮቹ እኔ ጋር ያስቀምጣሉ። እኔ ደብቅላቸዋለሁ። ተቀባይ ትራፊክ ሲመጣ እሰጣለሁ። የዛ ጊዜ ነበሩ ስም ያላቸው። ስማቸውን ከጠራው ደግሞ ሊደርስ ይችላል ወደፊት ስለምመለስ ወይ ደግሞ ልጆቻቸው በጌታ ሆነው ይሆናል። ስለዚህ አደጋ ላይ እንዳልወድቅ እንደዚህ ያርኩልኝ። አንድ ቀን አንድ ኤኒትሪ ሹፌር መጣና 3 ኪሎ ማር ነው የሚመስለኝ በኩርቱ ፌስታል አድርጎ ለከበደ ስጠው ብሎኝ ሄደ። ቅዱሳን ብጠብቅ 3 ወር ሆነ። ከበደ አልመጣም። ማሩ አለ እንዲያዋለው ያየኛል አይዋለም ያደራ ክፋቱ። ከዛ የሆነ ጊዜ ላይ ውስጤ የሆነ ስሜት ተሰማኝ። ለምን በጣት በስታት ቀምሶ የሚል እኔም ታዘዝኩኝ። ታዛዥ ነኝ ለዚህ ድምፅ። በሳው ላስኩ ነዘረኝ ቻልኩት። በማግስቱ 2 ወጋው። በዛችሁ ቀዳዳ 2 ላስኩ። ቅዱሳን ወንድሞቼ 2 3ኛ ቀን 4ኛ ቀን እንዲሁ ጣቶቼን እያሻሻልኩ ላስኩ ማለት ነው። ቅዱሳን ወንድሞቼ እህቶቼ እንዲሁም አባት እናቶቼ ይኸውላችሁ ወር ላይ አቅጣጫ ተቀየረ። ዝም ብለህ አለኝ ውስጤ ነው። በጣት እየላስክ ከምታባክን አንድ ጊዜ በዳቦ ብለው አይለኝም። እሺ አልኩላ። ባለብሩን ይዤ መጣ። ባለብር ቅዱሳን ባለብር መጣ። መሀል ለማል ሰነጠቁ ቀባው በላው። ውስጤ ምን ይለኛል? እስከ ትራካ ብላ አይነት ነገር ግምት አልኩ። ነጋ። ባክ ድገመው አለኛ። አሁንም እጄ ባለብር ቀባው ገመጡ በላው። ኩርቱ ያነሰ ትንሽ ሆነ ቅዱሳን። ከዛ በቃ የመጣ ይምጣለኝ ሙልጭ አድርጌ በላው። አጨማደድኩ። አጥሪግርግ አርኳት ጣልኳት። ከበደ አልመጣም። አንድ ቀን ከበደ መጣ። ቅዱሳን መጣ። በኢየሱስ መጣ። እንዲህ ኮሜዲኗ ላይ ተደገፈ። እንዲህ ይላል። ዝም ብሎ ረስቶታል ብዬ እየጠበቅኩ ሄኖክ ያ እንትና ያስቀመጠው ማር አይለኝም። ውስጤ ምን አለ? በቃ ምን ይመጣል? ሸምጥጠው የምን ማር አላየውም ስል አምኖኝ ሄደ ዋልኩኝ። ከዛ የሆነ ቀንስ ከበደና ቤኔትሪ ሹፌር አብረው መጡ። አልወጣ አልገባ አልዘል ፊት ለፊት ቅዱሳን መጡ። ላብ ያዘኝ። ምንም አላደረኩ። ልክ እንዳገለገልኩ አይነት ተጠመቅኩ። እንደዚህ በቃ ፊዚካል ዱብ ብለ ቆየና አንተ ማሩ አልተሰጠኝም አላልክም አለኝ። ዝም። ሁለቱም ዝም። እንዲህ ያሉ የዛ ቀን የተሰማኝ ሼም ከበደ ፊት ሁሉ ቀን እንደቀለልኩ ከዛስ ቅዱሳን ያ አደራ መብላት እስካሁን ድረስ ሲኦል አልከተተኝ አልገደለኝ ምን አላረገኝ። ግን ሁሉ ጊዜ ትንሽነት፣ ኪሎቢስነት፣ ንፋስነት ይስተማኛል። ኢየሱስ ተመልሶ ሲመጣ መዝሙሩን ምን አረከው? አገልግሎቱ ምን እንጃ ብትል ሼሙን አትችለው። ሼም ኦኒው ማለት የዛ ጊዜ ነው ያየው። ለካ ኦን እንደዚህ ይሆናል። ለካ ሼም ወዳጆቼ ሁላችንን ባርኮናል፣ ጸጋ ሰጥቶናል፣ ህይወት ሰጥቶናል። አደራችንን በምስጋና መወጣት ይሁንልን። አሜን። እንዲሁ ባይ ዘ ዌይ ጊታር ራሱ እኔ ኦልሞስት ወደ 1 አመት ከምናምን ተመረያለሁ። እስካሁን አልችልም። በእውነት 1 አመት ከምናምን። እንደውም አንድ ጓደኛዬ ምን አለ እንዴ ሄኖክ በቂጡ በኩል ነው እንደምትለማመደው አለኝ። ምንም ለውጥ ሲያጣብኝ ማለት ነው። ከፊት የመጣ ሰው ትንሽ ለውጥ ይመጣ ገብቷል። እና ቄራስ ቅዱሳን ጠላታችሁ እስር ቤት አይገባ። አሜን በሉ። በዚህ ማታ እስር ቤት ስገባ የደነቀኝ ነገር 11 ሰዓት ላይ ሲሆን ወደ እስር ቤት ገባ። ቄራ ነው እንዲህ ስገባለ መጀመሪያ ሞባይሌ ቀበቶኝ ምን እንይፈቱ ራቁቴ ነው እንኩ መሰል
ስገባ እቺን ነው የምታውቀው፣ እቺ መድረክ ነው የምታውቀው። ሁሉም እስረኛ ይርመሰመሳው፣ ግማሽ ወደዚህ ግማሽ ወደዚህ። እኔ አዙሩብኝ ቁጭ አልኩ። አንድ በንቅሳት የተሞላ ቀጭን እስረኛ መጣና በያ ተንቀሳቀሽ ያለ ወዲያው በያ ሆንኩኝ። ክብር ነው የሚገፈፈው እስር ቤት። ወዲያው ከፓስተር ወደ በያ። መድኃኒዓለም ከዚህ ይጠብቀን። እስቲ አሜን በሉ። እግዚአብሔር በሚያውቀው ነው በያ አለኝ። ታገስኩ፣ ቁጭ አልኩ። ከዛ ይኸውልሽ ከዚህ በኋላ መንቀሳቀስ ስለማይች ለካ ወክ ተሰፍሮ ነው የሚሰጥ። እንዲህ በነፃነት ከተማ መንቀሳቀስ እንዳይመስል። እስር ቤት ማለት ወክ በኪሎ ወክ በግራም ነው የሚሰጥ። ወክ